በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የባሶና ወራና ወረዳ ቤተ ክህነት ዋና ጸሐፊ ወንድሜም አባቴም መጋቤ ሥርዓት ዘሪሁን ስዩም፣ ክቡራን አባቶቼ፣ የአራቱም አድባራት አስተዳዳሪዎች በየማዕረጋችሁ፣ ካህናት አባቶቼ፣ ሊቃውንተ ቤተ ክርስቲያን፣ ለተልእኮ ምስጢር የምትፋጠኑ ንጹሐን ዲያቆናት፣ የሰንበት ትምህርት ቤት መምህራን፣ ከዋክብተ ቤተ ክርስቲያን ምእመናን ወምእመናት እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ምሕረቱ የማያልቅበት የዘመናት ጌታ የመጽናናት አባት የርኅራኄ ሁሉ ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንኳን አደረሳችሁ ለብርሃነ ልደቱ፣ ለብርሃነ ጥምቀቱ፣ ለዘመነ መገለጡ እንኳን ሁላችንንም በሰላም በጤና ጠብቆ አቆየን አምላካችን። ተጠምቀ ሰማያዊ በእደ መሬታዊ ይላል ሊቁ የቤተ ክርስቲያን አንደበት፣ የቤተ ክርስቲያን ዘማሪ ምስጢር አማስጣሪ ቅዱስ ያሬድ። ሰማያዊው በምድራዊው እጅ ተጠመቀ፣ ፈጣሪ በፍጥሩ እጅ ተጠመቀ። ይሄ የሚያስገርም ነው። ምድራዊ በሰማያዊ ላይ ስልጣን የለውም። ሰማያዊውም ከምድራዊ በታች ውሎ አያውቅም። ሕገ ተፈጥሮም ይሄን አይፈቅድም። ከላይ ያለው ከበላይ ነውና በዚህ ምድር በዚህ ዓለም ስርዓት እንኳ ዙፋን ላይ ያለውና ከእግሩ በታች ያለው እኩል አይደለም። አዛዡን አዛዡ ከላይ ያለው ነው። ዘማሪው እንደዘመረው መጻሕፍትም እንደነገሩን ሰማያዊው በምድራዊ ፈጣሪ በፍጥሩ እጅ ተጠመቀ በማለት ዘምሯል፣ አመስግኗል፣ አድርጓል። ይሄ ኦርቶዶክስ ተዋሕዶን ልዩ የሚያሰኛት ተዋሕዶ ልዩ የሚያደርጋት ነው። የአዲስ ኪዳን ትምህርትም ይሄው ነው። አምላክ ወደ ሰው የመጣበት ነው። ሰው ወደ አምላክ የሄደበት አይደለም። እግዚአብሔር ሰውን ለመፈለግ ያደረገው ጉዞ ነው የቤተ ክርስቲያን የመጨረሻው ትርጉም። ቤተ ክርስቲያን ማለት የእግዚአብሔር መንግስት ማለት ናት። የእግዚአብሔር መንግስት ማለት ደግሞ እግዚአብሔር ወደ ሰው ያደረገው ጉዞ ነው። ከመጀመሪያው መጽሐፍ ከኦሪት ዘፍጥረት ምዕራፍ 3 ላይ ብንመለከት አዳም ከእግዚአብሔር በኮበለለ ጊዜ፣ አዳም በጠፋ ጊዜ፣ ጠፍቶ ብቻ አይደለም የቀረው እንዳይገኝ ቅጠል አገልድሞ በቅጠል ስር በተሸሸገ ጊዜ የእግዚአብሔር ኮቴው ድምፁ ይሰማ ነበር በገነት መካከል። አዳም መደበቁን አጠበቀ፣ ቅጠሎቹን ደራረበ። በዚህ ጊዜ ደግሞ የእግዚአብሔር ድምፅም ተሰማ። እንዲህ ይላል፣ አዳም አዳም አይተሃለከ። የት ነው ያለው አዳም? አሁን እግዚአብሔር አዳም ያለበት ጠፍቶት አይደለም፣ ቅጠሉ ሸሽጎት ሰውሮት አይደለም። ከእግዚአብሔር የሚሰወር የሚደበቅ የሚከልል ጨለማም ጫካም መጋረጃም የለም። ሰው ግን እግዚአብሔርን እንዳያይ፣ እግዚአብሔርም በምሕረት ከሰዎች ጋር እንዳይሆን ሰዎች የሰሩት የኃጢአት መጋረጃ በሰውና በእግዚአብሔር መካከል ነበረ። ይህን መጋረጃ ለመጋረዱ ይገለጥ ዘንድ በኋላ ደግሞ ይህን መጋረጃ ለመቅደድ ለመግለጥ ብርሃን ለመስጠት እንደሚመጣ ሲያጠይቅ፣ አላዋቂ ሥጋ እንደሚለብስ ሲያጠይቅ አዳም ወዴት ነህ አለ።
ፈላጊ ሆኖ እንደሚመጣ ነገረ። በዚህ መሰረት ነው እንግዲህ መጀመሪያ ከሰማያ ሰማያት ወረደ፣ ምድርና ሰማይ የማይችሉት እግዚአብሔር። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። በምድር ላይ ምን አይነት ቤት ትሰሩልኛላችሁ ያለው እግዚአብሔር። አሁን በእውኑ እግዚአብሔር ሰማይ የሚችለው ዙፋኑ በሰማይ የተቀመጠለት ምድርም የእሱን እግር ችላ የሚረገጣት ሆነ አይደለም። ይልቁኑ ዓለም በእግዚአብሔር መዳፍ ውስጥ ነው ያለው። እንግዲያው እግዚአብሔር ሰማይና ምድር የማይችሉት በአጭር ቁመት በጠባብ ደረት ተወስነው በማኅፀነ ድንግል ማርያም 9 ወር ከ5 ቀን አደረ። ስለዚህም ድንግል ማርያም ዳግሚት ሰማይ ተባለች። የእግዚአብሔር ዙፋን ሆና ስለተቀመጠች ድንግል ማርያም ሰማይ ናት ማለት ነው። ምእመናን፣ ሰማይ የእግዚአብሔር መኖሪያ ከሆነ፣ ሰማይ የእግዚአብሔር ዙፋን መገኛ ከሆነ፣ ያውም ሰማይና ምድር እግዚአብሔርን አልወሰኑም። ድንግል ማርያም ግን ወሰነችው፣ ቻለችው። ዓለምን በመዳፉ ይዞ በማኅፀነ ድንግል አደረ። ስለዚህ በአጭር ቁመት በጠባብ ደረት ተወስኖ አምላክ ሰው በመሆን ሰውን አምላክ ለማድረግ ወደዚህ ዓለም ሰውን ፍለጋ መጣ። ይኸውም ሰውን ፍለጋውን ሲጀምር በዛሬው የምናከብረው በዓል እናገኛለን። አሜሃ መጻ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅም ዮሐንስ ይላል የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ። ያን ጊዜ ኢየሱስ እግዚአብሔር አምላክ ወልድ ዋሕድ ኢየሱስ ክርስቶስ የባሕርይ አምላክ በተዋሕዶ የከበረ ከድንግል ማርያም የተወለደ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ሊጠመቅ መጣ። ዮሐንስ በዚያን ጊዜ እስራኤላውያንን ኃጢአታቸውን ኑዛዜ እየሰጠ የስርየት ኃጢአት ያጠምቃቸው ነበር። ሕዝቡ ከተጠመቀ በኋላ ጌታችን መጣ በዮሐንስ እጅ ሊጠመቅ። ይሄ እግዚአብሔር ወደ ሰው ያደረገው ሌላኛው ጉዞ ነው ማለት ነው። አዲስ ኪዳን እግዚአብሔር ወደ ሰው የመጣበት ነው ያልነው ለዚህ ነው። ወደ ዮሐንስ መጣ፣ ወደ ፍጥሩ መጣ። ዮሐንስን አጥምቀኝ አለው። ዮሐንስ ግን ፈቃደኛ አልሆነም። እኛ ብንሆን መጀመሪያ ልቡናችን የት እንደሚሆን አስቡ። ድንግል ማርያም አሁን በእኛ ፊት ብትገለጥ ስንት ካሜራ፣ ስንት ስልክ ሁሉ ይወጣ ነበር ፎቶ ለመውሰድ፣ አብረን ፎቶ ተነስተን ፌስቡክ ላይ ለመልቀቅ፣ ዩቲዩብ ላይ፣ ቲክቶክ ላይ ለመልቀቅ። ድንግል ማርያምን አየኋትና ይሄው ማስረጃው ፎቶ አለኝ ቪዲዮ አለኝ ለማለት። ዮሐንስ ግን ጌታ ሆይ አለ፣ አንተ ወደ እኔ ልትመጣ አይገባኝም። እኔ መምጣት ሲገባኝ፣ አንተ እኔን ልታጠምቀኝ ሲገባ፣ እኔ በአንተ እጅ መጠመቅ ሲገባኝ አይሆንም አለ፣ ከለከለው። ጌታ ግን እንዲህ አለ፣ ዮሐንስ አሁን ተወኝ፣ ጽድቅን ሁሉ ልንፈጽም ይገባል። ይሄ ለእኔም ላንተም ታላቅ ምስጢር አለዋል። ምንድን ነው ምስጢሩ? አንተ አምላኩን ያጠመቀ ታላቅ ሰው ተብለ ክብር ዝና ሲነገርልህ ይኖራል። እኔም ደግሞ አምላክ ሆኖ ሳለ በፍጡሩ በባሪያው እጅ ተጠመቀ ተብሎ ትሕትናዬ ሲነገርልኝ ይኖራልና በጀ በለኛል። ዮሐንስ ተስማማ፣ እሺ አለ። ምእመናን፣ እግዚአብሔር ሲያዘን እሺ በሉ፣ እግዚአብሔር ሲጠራን አቤት በሉ። ዮሐንስ እሺ አለ። ግን አንድ ደግሞ ጥያቄ አለው። ሌሎቹን ሲያጠምቅ የእግዚአብሔር ስም ጠርቶ ነው። አሁን ሁላችንም የጥምቀት ልጆች ነን። ስንጠመቅ በአብ በወልድ በመንፈስ ቅዱስ ስም ነው የተጠመቅነው። ስመ እግዚአብሔር ተጠርቶ ነው። ኢየሱስ ክርስቶስን ማን ብሎ ያጠምቀዋል? በማን ስም ያጠምቀዋል? ስመ አብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ እሉ ውስቴትከ ባይደ አጠምቅ በስመከ። የአብ ስም ባንተ አለ፣ ወልድም ስም ያንተው ስም ነው፣ መንፈስ ቅዱስም ባንተ ውስጥ ህልው ነው፣ ዘላለማዊ ነው። ሌላውን የማጠምቀው ባንተ ስም ነው።
አንተን ግን በማን ስም ላጥምቅህ? ምን ብዬ ላጥምቅህ አለው። እኔን ስታጠምቀኝ እንዲህ በል አለው። ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ። አንተ ይቡሩክ የብርሃን ገላጭ የብርሃናዊ አብ ብርሃን ልጅ የሆንክ ይቅር በለን። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። ክህነት ባጠምቅህም ያንተ ክህነት ዘለዓለማዊ የባህሪ ነው። ላጥምቀኝ አለው። ዮሐንስ አጠመቀው። ዮሐንስ ካጠመቀ በኋላ ከባሕር ወጣ፣ ሰማያት ተከፈቱ። አሁን ሰማይ የሚከፈት የሚዘጋ ሆኖ አይደለም። በቅድስና በየዋህነት በደግነት የሚከተሉት አገልጋዮቹ የሚሆኑ እዚያ ከቆሙ መካከል የሰማያትን ምስጢር እንዲያዩ አእምሮአቸውን ልቡናቸውን ከፈተላቸው ማለት ነው። ያን ጊዜ ምስጢር ተገለጠ። ወልድ በተለየ አካሉ በባሕረ ዮርዳኖስ ቆሞ በዮሐንስ እጅ ሲጠመቅ መንፈስ ቅዱስ በአምሳለ ርግብ መጥቶ አረፈበት። አብ በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው የማፈቅረው ለመሥዋዕትነት የመረጥኩት የባሕሪ ልጄ ይህ ነው ስሙት አለ። ምስጢረ ሥላሴ አይታወቅም ነበር፣ ተገለጠ ምእመናን። ስለዚህ ባሕረ ዮርዳኖስ ለእኛ ለኦርቶዶክሳውያን ፈጣሪ ትሕትናውን ያሳየበት፣ ሰዎች ደግሞ አምላክን ያዩበት፣ የሰማዩ ምስጢር የተገለጠበት ነው። ለመሆኑ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው የተጠመቀው? የዮሐንስን ልዕልና የእርሱን ትሕትና ለመግለጥ ብቻ ነው? ብዙ ምስጢራት አሉ። ባለን ደቂቃ ጥቂት ነገር ብቻ እንመለከታለን። የመጀመሪያው ምስጢር ለቀድሶተ ማያት ነው። ውሃን ለመቀደስ ውሃን ለመባረክ ለጥምቀትም ኃይል ጽን ለመስጠት። ለምንድን ነው ውሃ የሚባረከው? ውሃ በጥንተ ተፈጥሮ የሕይወት መገኛ ነበር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ወመንፈሰ እግዚአብሔር ይጸልል ላዕለ ማይ፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። በዚህ መንፈስ በባሕር የሚኖሩ የባሕር እንስሳት በደመ ነፍስ ሕያዋን ሆነው ተፈጥረዋል። ስለዚህ ውሃ የመንፈስ ቅዱስ ማደሪያ ነው። ውሃ የሕይወት መገኛ ነው። አዳም በበደለ ባጠፋ ጊዜ ግን ይህ መንፈስ የሕይወት መንፈስ ከውሃ ላይ ተወሰደ። ያ ውሃ ሕይወትን ያስገኘ ውሃ መጀመሪያ ሰባት ካትን ኋላም ግብፃውያንን አጠፋ። ስለዚህ መዓት እንጂ ሕይወት አልተገኘበትም። አሁን ውሃውን ወደ ነበረበት ለመመለስ ቅዱስ ያሬድ እንዲህ ይላል፣ ተጠምቀ በማይ ከመ ይትቀደስ ማይ ይላል። ውሃን ለመቀደስ በውሃ ተጠመቀ። ዮርዳኖስን ብርሂት ማኅፀን ለማድረግ ልጅነት እንድናገኝበት ከሱ ከራሱ ከሥላሴ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እንድንወለድ ለጥምቀት ኃይል ጽን ለመስጠት። ሁለተኛው ለመታረቅ ነው፣ ከሰው ልጆች ጋር ለመታረቅ። ያም ከገነት የተባረረው ከእግዚአብሔር ተጣልቶ ሕግ በመጣሱ በመተላለፉ ለእግዚአብሔር ባለመታዘዙ ቃሉን ባለመስማቱ ለዲያብሎስ በመታዘዙ ከዲያብሎስ ጋር በመስማማቱ አዳም ከገነት ተባረረ። ሰውና እግዚአብሔር ተጣላ። ነፍስና ሥጋ 7 መስተጻርራን ተፈጠሩ። ሰው ከእግዚአብሔር ሲጣላ ፍጡር ሁሉ ይጣላዋል። ምእመናን ዛሬ ተቸገርነው። ረሃቡ፣ በሽታው፣ ጦርነቱ፣ ቸነፈሩ ከየት የመጣ ይመስላችኋል? ሰው ሰራሽ እኮ ነው። ሰው ሰራሽ ስንል ከእግዚአብሔር ስለተጣላን ነው። ኃጢአታችን ስለበዛን። ስንታረቅ ይቅር ሲለን ሁሉም ይጠፋና ሰላም ይወርዳል። ስለዚህ ልንታረቅ ይገባል። አዳም ከፈጣሪው ተጣላ፣ ከፍጡራንም ተጣላ። ስለዚህ እግዚአብሔር ከሰው ጋር ለመታረቅ ነው ልጅነትን ሰጥቶ። መቼም ሰው ከልጁ በላይ የሚወደው የለም። ከራሱ ቀጥሎ የሚወደው ልጁን ነው። አይደለም እናቶች? አይደለም አባቶች? ስለዚህ እግዚአብሔር ፍጹም እንደታረቀን ፍጹም እንደወደደን ለማጠየቅ ልጅነትን ሰጠን።
ልጅነትን በምን አገኘን? በጥምቀት ከማያገቡ የሚገኝ ነውና ከአብራ ከመንፈስ ቅዱስ እንድንወለድ ወልደ አብ ወልደ ማርያም በተዋሕዶ የከበረ እኛን ደግሞ ወልደ ማርያም ገብረ ክርስቶስ ገብረ እግዚአብሔርን ወለተ ማርያም ተብለን እንድንጠራ ስመ ክርስትና ሀብተ ወልድ እንድናገኝ የእግዚአብሔር ልጆቹ የመንግስቱ ዜጎች ሊያደርገን ጌታችን ተጠመቀ። አንድም ሕዝብን ከአሕዛብ ለማገናኘት በጥምቀት በግዝረትና በቁልፈት የተለያዩትን አንድ ለማድረግ ነው። በጥምቀት በጥንተ ተፈጥሮ አንድ የነበሩ በአዲስ ተፈጥሮ የበለጠ አንድ የሆኑ ዘንድ አምላካችን መድኃኒታችን ኢየሱስ ክርስቶስ ሊታረቀን ነው። ዋናው ነገር ግን የዕዳ ደብዳቤያችንን ለመቅደድ ነው። ምንድን ነው የዕዳ ደብዳቤ? አዳምና ሔዋን ከእግዚአብሔር ተለይቶ በኖሩበት በ5500 ዘመን በፍዳው ዘመን ግንኙነታቸው ከእግዚአብሔር ተቋርጦ ከዲያብሎስ ጋር ነበረ። ስለዚህ ዲያብሎስ እንዲህ አላቸው፣ ስመ ግብርነታችሁ ጽፋችሁ ብትሰጡኝ ወንበርም አቀልላችኋለሁ አላቸው። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም ለዲያብሎስ ወንድ ባሪያው ነኝ፣ ሔዋን እኔም ለዲያብሎስ ሴት ገረዱ ነኝ ብለው ፈረሙለት። ያ የዕዳ ደብዳቤያቸው ማንም እንዳያገኘው በእብነ ሩካብ ይላል ቅዱስ መጽሐፍ። አንዱን በሲኦል አንዱን ደግሞ በዮርዳኖስ ደበቁ፣ ማንም እንዳያገኝ። ስለዚህ ከእግዚአብሔር ተለያይተን ከሰይጣን ጋር ውል ነበረንና ይሄን የዕዳ ደብዳቤ ለመቅደድ ነው። በዮርዳኖስ ሲጠመቅ እንደ ሰውነቱ ረግጦት ዲያብሎስ የሰወረው እንደ አምላክነቱ አቀለጠው። ሰይጣን ባሸመቀ መንፈስ ቅዱስ ባወቀ ይላሉ አባቶቻችን ሲናዝዙ አይደል? ይሄ ማለት እኮ ነው። ሰይጣንማ ማንም አያገኘውም ብሎ እዛ ቀብሮት ነበረ። እዚያው ቦታ ላይ ሄዶ ነው የተጠመቀው ጌታችን። ለዚህ ነው ቅዱስ ኤፍሬም ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸዋል። በሲኦል የቀረውን ደግሞ በዕለተ ዓርብ ያጠፋዋል ያቀልጠዋልና፣ ስለዚህ ሊታረቀን ነው። ሦስተኛው ለአርሆተ ሰማያት ነው። ሰማያትን ለመክፈት ምንድን ነው የሰማያት መከፈት? ቅድም እንዳልኳችሁ ምስጢር ሰማያዊ፣ ምስጢር መንፈሳዊ የሥላሴን አንድነት ሦስትነት እንድንማር ነው። ዮርዳኖስ ዛሬ ክርስቶስ ሲጠመቅ የቤተ ክርስቲያን መሠረት የሆነውን ምእመናን ቤተ ክርስቲያናችን ከአሕዛብ ተለይታ በአንድ አምላክ ከአይሁድም ተለይታ በሦስት አካላት ታምናለች። ይሄ የተገለጠው ዛሬ በዮርዳኖስ ነው። ወልድ በተለየ አካሉ ሲጠመቅ፣ መንፈስ ቅዱስ በላዩ ላይ አርፎ ሲታይ በአምሳለ ርግብ፣ አብ በደመና ሆኖ ሲመሰክርለት የሥላሴ ምስጢር ተገለጠ። ሰማያት ተከፈቱ ስንል የተዘጋው የገነት ደጃፍ ያቺ የምትገለባበጧ የሱራፌል ነበልባላዊት ሰይፍ የተነሳበት ነው። የተዘጋው የገነት በር የተከፈተበት ነው። የመጨረሻው ነገር ሰማያት ተከፈቱ ወይም ሰማያትን ለመክፈት ነው ስንል ተከልክለን የነበርነው የተፈጠረችልን ያጣናት መንግሥተ ሰማያት ያለ ከልካይ ያለ ከሳሽ ያለ ዋጋ በዮርዳኖስ በተጠመቀው አምላክ በማመን በሕገ ወንጌል በምክረ ካህን ጸንቶ በመኖር መንግሥተ ሰማያት መግባታችንን ሊያሳየን ነው። ስለዚህ ክርስቶስ የተጠመቀበት ምስጢሩ ይህ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ባሮች አይደለንም። አርነት ወጥተናል፣ ነፃነት አግኝተናል፣ ከዲያብሎስ ተላቀናል። የዕዳ ደብዳቤያችን ተቀዷል። ዳግም በዕዳ ደብዳቤ እንዳንጠመቅ ከማይሰር ኃጢአት ወድቀን እንዳንታሰር አምላከ ቅዱሳን ይጠብቀን፣ ይቆየን።